ማነው መስሎ የሚደበድበው? በራስ ነው ብዙ ነገር ሰማን። በራስ ነው ብዙ ነገሮች ታርጊ ነበረው። ቆንጆ እንኳን ደህና መጣሽ ወደ ቤትክ፣ ወደ እህትክ ቤት የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ ስም እግዚአብሔር ያክብር። እግዚአብሔር ደስሮኛል በጣም በኢየሱስ ስም። ደህና ነህ? ወይኔ ለጠፍኩብህ የኔ ቆንጆ። እግዚአብሔር እንኳን ወደ ቀልብ መለሰ። ከእህት ቤት በጣም ጊዜ እንዴት ናችሁ? እንኳን አልመለሳለ። ወይኔ ጭራሽ ብሎ ወደ እኔ ተመለስክ ማለት ነው። ወደ ቀልብ ተመለሷል። አብረሽ ተመስገን ነው በጣም አብረሽ ሄርሚ እኮ ነች እንዴ? ተመስገን እግዚአብሔር ይመስገን። እንዲህ ነው አዋራት አብርሃም ነው እኔን አይደለም ሄርሚ የሚላ ነው ያለ በደንብ አዋራት ወደ ቀልብ ተመለስክ ማለት ነው። ሰማኝ አብርሃም እሷ ናት። ይኸውልሽ ሄርሚላ እንዴት መሰላችሁ ይዤ የመጣሁትኝ ሩታን እዛ ከሜሪ ጋር እንድታወሪ ትፈልግሻለሽ ምናምን ነገር አልኳትኝ። በመከራ ነው የመለችን ይሻላለችም ግን አብርሃም በጣም አስቸገረኝ። ዋሳብ ነው እኔ ሩታን ቢያሸፍ እኮ ኖርማል ነው። ለእውነት ነገር ነው፣ ለጥሩ ነገር ነው። ግን ዳኒ እግዚአብሔር ያክብርልኝ። እግዚአብሔር የእውነት እኔ እናንተ እንዴት ብዬ ወደ ተመረሱ እንደምከፍል አብርሃም አይ እንትን ማለት አለብን። በአንዴ እንደዚህ እንትን አይደለም። ሶስት ቀን እዚህ ሊሆንልን ያለው ሩታና ልጆች ይመጣሉ። እዚህ ችግር የለውም። ለሶስት ቀን እዚህ አንድ ልጅ ነው ያለ ልጆች አሉ። አሁን ቁጭ በል ከኔ ጋር ቡና ትጠጣለህ፣ ምግብ ትበላለህ ምናምን ነገር እስከ 3 ቀን ድረስ እኔ ጋር ትሆንና በኖርማል ህይወትን ላይፍ የራስን መኪና እየነዳ ምናምን እያደረክ እንደ በፊት ትሆናለህ። አሁን ኤፍሬም አይደል እስካሁን እንትን እያለ ለምን ራስን አትነዳው? አልናፈቀህም መኪና መንዳት? እቀፋት እንጂ አብርሃም እንኳን ደስ አለሽ በላት። ይኸው ደስ ብሏታል እኮ እንኳን ደስ አለሽ ምላት። ይኸውልህ አብርሃም ሄርሜላ እንኳን ደስ አለሽ ለምሮ ምላት። ታዲያ ይኸውልህ አብርሃም ይኸውልህ ከቀናት በፊት እሷ ቀለበት ያደረክላት ልጅ ነች። ገባህ አይደለ? የምትወዳት ልጅ ነበረች። ገባህ አይደለ? አሁን አሁን ተውት በቃ። እሺ እሺ ቢያንስ ተቀመጥሽ በቃ ችግር የለውም። አረፍ በል እሺ። ይቀመጥ እንድትወጥ አሁን ቁጭ በል ሰላም ነን። እኔ ሰላም ነኝ። በጣም ዳኒ አታጨናሙት። እንዲህ በመከራ ነው ይሻላል። በመከራ ወዲያውን ይደውልልኝ እና ቶሎ መጥቻለሁ። ምን ሆነሽ ነው እንደዚህ መጣሽ? እዚህ ጋር ነበርሽ እንዴ? እኔ ቶሎ ደረሰች። ከዛ በኋላ በቃ እንዴት መኪና እየነዳሁ እንደመጣሁ እኔ እንደማውቀው በጣም ደስ ብሎኛል። እግዚአብሔር በጣም ዳኒ እግዚአብሔር ይስጥህ። አሜን። ምንም ችግር የለውም። ይሄ መቼም ማረሰው ወንድሜ እኮ ተሳመ እንጂ ፍቅረኛ እኮ ነች። አብርሃም አንድ 3 ቀን ከዛ በኋላ ኖርማል ሲሆን ሁሉም ነገር እንትን ይላል። አሁን እኮ በቃ ደስተኛ ሆነ። እዚህ መጣ፣ እህቱ ጋር መጣ፣ ሀብሉን አወለቀ ምናምን ነገር አብርሃም ደስተኛ ነህ አይደል? አሁን ምንም ደስተኛ አይደለም። ሩታ ነው አምጣልኝ። ከሩታ ጋር ነው መሆን የምፈልገው እኮ ሄርሜላ አምጣልኝ ብያለሁ። ሩታ አምጣልኝ ያልኩህ አይደል? ሩታ ቤት ነች ትመጣለች አይደል ያልከኝ? አዎ ትመጣለች እኮ ሩታም እኮ ትመጣለች። ግን ሄርሜላ እንዳጋጣሚ ቅርብ ቦታ ነበረች እና በቃ እንድትመጣ ብዬ እኮ ነው። ስታያት እኮ ነገሮችን ካስታወስክ ብዬ ነው። እኔ ማንም ቢመጣ ችግር የለም። እኔ ሩታ አምጣልኝ ያልኩት እኮ ትመጣለች። ሩታ ችግር የለውም። እኔ ራሴ እደውልላታለሁ። ገብቶሃል አይደል? ዋናው አንተ ደህና መሆን ነው እኛ የምንፈልገው። ገባ? እዚህ ደግሞ መምጣትህ በጣም ደስ ብሎናል። እና ዋናው ነገር አንተ ምንድነው ማረጋጋት ነው። አንተ ደስተኛ ስትሆን እኛ በቂያችን ነው። ገብቶሃል አይደለ? ሁላችንም እዚህ ጋር እንግዲህ ዳኒ የሚጨነቀው ስለ አንተ ነው። ሄር የምትጨነቀው ብዙም እኔም የምጨነቀው ስለ አንተ ነው። እሺ፣ ስለዚህ አንተ ከተረጋጋ፣ አንተ ሰላም ከሆንክ እኛ ምንም የምንፈልገው ነገር እንደዚህ ማሁን ቴንሽን የሆን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ነው። ተረዳኛ? ሰሞኑ ጠፍተህብን ድንገት ይዞት ሲመጣ
ይዞ ሲመጣ በጣም ያስደነገጥከን። ግን ዳኒ በጣም እግዚአብሔር ያክብር፣ በጣም እናመሰግናለን። እኛ ስንት መንገዶችን እየፈለግን ነበረ። ገባ ዳኒ፣ በጣም ነው የማመሰግነው እኔ ራሱ። ምክንያቱም በጣም ብዙ መንገዶች እየፈለግኩ እሱን ራሱ ዛሬ የጠራሁትኝ ያለውን ነገር ትናንትና አግኝቼው ነበረ። ግን ዛሬ በቃ ያለውን ነገር በደንብ ማውራት አለብኝ ብዬው ነው እንትን ያልኩትኝ ማለት ነው። እና በጣም ደስ ብሎኛል። ሀሳቡም ድንገት እየተወያየን ነበር መንገድ እናመጣለን የሚለውን ማለት ነው። ታረጁ ያለበት ሁኔታ ነው ምናምን ቀረባች አብረን ችግር የለውም። እሺ ይኸውልህ እንጃ እኔም እንደምልክ አላውቅም፣ ግን ደግሞ እያስመሰላችሁ ሁላችሁ አይደለም ችግር የለውም እኮ እኔ አውራታለሁ። እኔ አውራታለሁ። አውሪያታ ታዲያ ችግር የለውም። መጣር ሊፈለግከው ትመጣ ችግር የለውም። ደገፍ በልሽ። ለምንድን ነው የማታወሪያት? አውሪያታ ተዘጋ እኮ ትደውልና አነሳላታለሁ። ለምን ዘጋሽባት? ዘግቼበት አይደለም ራሷ ናት የዘጋችው። ስትደውል አነሳላታለሁ። አታስብ፣ ችግር የለም። ስለሌለው አንተ አሁን እዚህ ትንሽ ጊዜ ቁጭ በል። ሄርሜም አሁን ባለበት ሁኔታ ነው እንደዚህ እንትን ያለው። በኋላ ላይ ኖርማል ነው የሚሆነው። ግን የተወሰነ ጊዜ ግን ከኔ ጋር በቃ ጊዜ አታሳልፍም። አሁን የእህትነት ጊዜ ደስ አይልም? እዚህ መሆነ እህት ጋር መሆነ እህቴ ጋር እኔ ቤተሰቤን በተኛ ነው እንደሚመጣው። ቤተሰብ እኔ እንዲበተና ቤተሰብ ያለኝ ሰው ነኝ፣ ልጅ ያለኝ፣ ሚስት አለኝ። ስለዚህ እነሱ በሌሉበት እዚህ ምን እሰራለሁ እኮ? ችግር የለውም። እነሱም እኮ ይመጣሉ፣ ይጠይቁሃል። እኔ ቤት እኮ ይመጣሉ። በቃ ምን ችግር አለ? ምንም እኮ ችግር የለውም። ሩታ እኮ ትመጣለች፣ በትናት አይደለም እሺ? ወይ ደግሞ ልጅን በትና እኮ አይደለም። ሩታም ትመጣለች፣ ልውሌም ይመጣል። እና በቃ 1-2 ቀን 3 ቀን ብቻ እዚህ ትሆናለህ ከኛ ጋር ነው ያለ። ችግር የለውም እኮ አንተ የምትፈልገው ነገር ሁሉ ይደረግልሃል። ሩታም ትመጣለች፣ አንተ የፈለግከው ነገር ይደረግ። ዝም ብለህ ጠይቅ ብቻ፣ በቃ የምትፈልገው ይደረግልሃል። አሁን አንተ አትጨናንቅ፣ ፈታ በል። ሩታም ትመጣለች። እንደ በፊቱ ነው መሳቅ መጫወት ያለብህ። አሁን እኮ ይሳቅ የጨውት ካርለም አብርሃም ገባ አይደለ? ሰዎች የሚሉን ነገር ነው እየደገምክ እያደረግክ ያለው፣ ተረዳኸኝ? ስለዚህ አንተ እንደ በፊት ራስህን አንተ ነው ይዘኸኝ የመጣው መጀመሪያ ደረጃ እህት ቤት ነው አይደል የመጣው አብርሃም። ከዛ ባለፈ ደግሞ መጀመሪያ የነበረው ማንነት ወደዚህ ተመልሷል ማለት ይቻላል። በራሱ የሚመራው አብርሃም፣ ራሱን የሚያዳምጠው አብርሃም፣ እህቱን የሚያከብረው አብርሃም፣ በየጊዜው እህቱን የሚጠይቀው አብርሃም፣ ሄርሜላን የሚወዳትን አብርሃም ተመልሷል ብዬ አስባለሁ። ገባህ አይደለ? ከዛ ባለፈ ደግሞ ኤቭሪ እንቅስቃሴዎች በራስ ነው። እሺ ችግር የለውም። ኤቭሪ እንቅስቃሴዎች በራስ ነው የምትራመደው። ለምሳሌ መኪናም ሆነ ሁሉም ነገር ራስ ነው የምትነዳው። ገባህ አይደል? ስራህን በስትክክል ትሰራለህ። ግባ ውጣ የሚልክ የለም። ራስህ ማለት አሁን መዘጋ ቁጭ ብለህ ልዑሌም መምጣት ይችላል። ቤተሰብ ጊዜ ማሳደር ትችላላችሁ። አሁን የልጅህ እናት ናት። ገባህ አይደል? ግን ደግሞ አሁን እኔንም በደንብ ለእኔም ጊዜ መስጠት አለብኝ ብዬ አስባለሁ። ትንሽ ጊዜ ቆይና ከዛ በኋላ ወደ እንትን እንወጣለን። እዚሁ ቢሆንና ነገሮችን እንትን ቢል ይሻላል። ከዛ በኋላ ትንሽ ቢያወራት ብያስ ልክ ነህ እኮ። አይ ቆይ ትንሽ እንዲረጋጋ አሁን መረጋጋት ማነው መስሎኝ የሚደበድበው?